ምን ብትወደኝ ነው ምን ብታስበኝ አዲስ ዘመንን ቀን ያሳየኝ ኦ አምላኬ ዘመንን ካየው ከተሻገርኩኝ ኦ ጌታዬ እዘምራለሁ ስቡህ እያልኩ ትሞታለህና ቤትህን አስተካክል። በዲያቆን ሄኖክ ኃይሌ። እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀርብ። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክን ደስታ ያሰማቸዋል። ከልቤ ነው እማምላክን እማምነው እንደምናገር። ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው፣ ፍርሃት ያርቃል፣ የተቋጠረ ይፈታል። ይህ መላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጅ ወደ አንቺ ይመጣል ለነጽወልሽ ንገራለን። አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ይህን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መሥሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችል መስገድ ስትጀምር ኑሮህን ታገኘዋለህ፣ እድልህን ታገኘዋለህ፣ ተስፋህን ታገኘዋለህ። አረጋግጬ የምነግርህ መስገድ ስትጀምር ነው። መስገድ ካልጀመርክ እድልህ ጠላት አለበት፣ ተስፋህ ጠላት አለበት፣ አገርህ ጠላት አለበት፣ ምድርህ ጠላት አለበት፣ መውጫ መግቢያህ ኮቴህ ጠላት አለበት። ኮቴህን ይፈልጉታል፣ አሻራውን የረገጥከውን ይፈልጉታል፣ ትቢያውን ይፈልጉታል፣ ወዝህን ጨርቅህን ይፈልጉታል፣ ላብህን ይፈልጉታል። እንዲህ ጠላት አለብህ። መስገድ ስትጀምር ግን ይህን ሁሉ ታሸንፍና ሌላ መንገድ አለህ። ይኸውልህ ወደ ሄሮድስ እንዳይመለሱ በሌላ መንገድ ወደ አገራቸው ሄዱ። ሌላ መንገድ ይሰጣል። በምን ተረድተው? በህልም ተረድተው ይላል። አየህ፣ ሌላ መንገድ የሚያሳይህ የቤተልሔም አምልኮት ነው። እኔ እኮ ብዙ እኮ ታገልኩ። መንገዱን ግን ያገኘሁት በመንበርከክ በመስገድ ነው። የዕለት አምልኮት ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ብዬ ሰግዳለሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ። ሃሌሉያ ለኤልሻዳይ ሃሌሉያ ለአዶናይ ሃሌሉያ ለያዌ ሃሌሉያ ለኢየሱስ ሃሌሉያ ለጸባኦት ሃሌሉያ ለክርስቶስ ሃሌሉያ ለአማኑኤል ብዬ ሰግዳለሁ። ስትሰግድ ሌላ መንገድ ይሰጣል።
አለን፣ ሌላ መንገድ አለን። ሁልጊዜ ሌላ መንገድ አለን። ወደ ሄሮድስ እንዳንሄድ ሌላ መንገድ አለን። ስለዚህ ቤተልሔም የሌላ መንገድ ውጤት ናት። መስገድ ስትጀምሩ ቤተሰቦቻችሁ መጥላት ይጀምራሉ። አባታችን ሆይ ብላችሁ መብላት ስትጀምሩ ቤተሰቦቻችሁ የባረካችሁትን እንጀራ ይጠሉታል። እጃችሁን ዘርግታችሁ የምትጨብጧቸው ሰዎች ነገ እጃቸውን ለእናንተ አይሰጡም፣ ይሸሻሉ። እጃችሁ ተባርኳላ፣ የሰማይ እጅ አለበት፣ መንፈሳዊ እጅ አለበት። እግዚአብሔርን አመስግናችሁ የተናገራችሁት ቃል ሌሎቹ ይጸየፉታል። መንፈሳችሁ ሌላ ነው፣ መንፈሳቸው ሌላ ነው። ሰግዳችሁ በግንባራችሁ ያመለካችሁበትን ፊት ቀና ብለው ያዩትም፣ ሹክክ ብለው ያዩታል፣ ተደብቀው ያዩታል። ምንድነው ማስፈራት ጀመረ እኮ ይላል። ምንድነው ጉዳዩ ይላል። በመጨረሻ አስማተኛ ነው ይሏቸዋል። ያ ግርማን የሚከተሉ ስለሆነ በቃ ይህን መተት ሰጥቶታል መሰለኝ፣ ከኛ እኮ የተለየ ፊት ነው ያለው። ፊታችሁ የእግዚአብሔር ሞገስ ነው። አያችሁ፣ ሄሮድስን እኮ ያስደነገጠው ስግደት ነው። ልንሰግድለት መተናል የሚለውን አስደነገጠው። ማምለክ ስትጀምሩ ማምለክ የማይፈልጉት ይፈሯችኋል፣ ድምፃችሁንም ይፈሩታል። ከውጭ ገና ድምፃችሁን ሲያው ሺ ፍርሃት። ልጅ በጎሰቆለ ቁጥር ጥላ የምትሄድ እናት አናውቅም፣ አጥባ የምትይዝ እናት ነው የምናውቀው። ሰው ባደፈ ቁጥር ጥሎ የሚሸሽ እግዚአብሔር የለንም። አንጽቶ ቀድሶ ልጅ የሚያደርግ አባት ነው ያለን። በግ ሲሰበር ጉድጓድ ወሩሮ የሚጥል እረኛ የለንም። በትከሻው ተሸክሞ ጠግኖ የሚይዝ ቸር እረኛ፣ ይልቁንም ለበጎቹ ራሱን አሳልፎ የሰጠ በጎ እረኛ ነው የምናውቀው። እሱ ነው ክርስቶስ እና ስለዚህ ሊተወን አይችልም። ነገር ግን የጫማውን ጠፈር ፈታ ዘንድ እንኳን የማይገባኝ ከኔ የሚበረታ ይመጣል። መንሹ በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል።